እቺ ሴትዮ ምን እያሰበች ነው? መድኃኒቱ የተሳሳተ ቢሆን ነው እንጂ እስካሁን ስለምንም እኮ አልሆነችም። ጽናት በአሁኑ የመጨረሻሽ ነው። እንደሌላው ጊዜ ፎክሬ መተውሽ እንዳይመስልሽ። አንቺ እንደተጫወትሽብኝ ማንንም ካልተጫወትኩብሽ ሞቻታለሁ። ማስፈራሪያ አይደለም ይቀጥላል እያልኩሽ ነው። እማዬ ግን ጭራሽ ፍጹም ማላቀሽ ሰው ነው እየሆንሽብኝ ያለሽ። ለነገሩ ባታውቂኝ አይገርመኝም። ባንቺ ላይ አልፈርድም። ይሄን ማንነቴን ቀድሜ ነበር ማሳየት የነበረብኝ። ማን ሰዓት ላይ ነው እሺ ነቃሽ አይደል? ይልቅ አንቺ ብትነቂ ጥሩ ነው። አሁንም ጊዜ አለሽ። እኔ እንኳን ለጊዜው መንቃት አልፈልግም፣ እቆያለሁ። እዚህ ብሌን እማዬን ድጋሚ እንዳታወሪው። ጥሩ መተጋገዛችሁ በጣም ጥሩ ፍሬ እያፈራ ነው። ብሌን ዝም በይ እንዳልጨምርልሽ። እባክህ ተው እያሱ። ብሌን አንቺም ተይ፣ መልስሽን አቁሚ። በጣም ጠግባለች እማዬ። አንዳንዴ ዝምታም ሊገባት ይገባል። በቃኝ እንዴ! ሁለተኛማ መጠጣት አለብሽ ጽኑዬ። ላንቺ ብዬ አይደል እንዴ ቀደውት? ይቅርብኝ፣ እናንተ ጠጡ። ማን ስለሆነች ነው እሷ የኔ ቡና ማጠጣው? ጠጣች አይደል እንዴ? ዋናውን አልጠጣሽ ታዲያ ምን ያደርጋል? ዋናውን ማለት ብሌን፣ እኔ በጣም እየፈራው ነው። ቆይ ምን ማለት ነው ፈራው ማለት? ያን ሁሉ ነገር ተነጋግረን እንዴት ልቆም ብሎ አለምትመለሱ? አላቅም፣ ውስጤ በጣም ነው የፈራው። ይኸውልሽ ሰናይት፣ እንግዲህ ከዚህ በኋላ ምርጫው አንቺ ነው። እኔ እንደሆነ ከጥቅሜ በላይ አንቺ ነሽ የምታሳዝኝኝ። ቆይ እስኪ አስቢው፣ ጽናት ልትወልድ ነው። ጽናት ከወለደች በኋላ ደግሞ ባባንቺን ዞር ብሎ የሚያይሽ ይመስልሻል? እስኪ ቆይ አንቺ ልጅ አርቀሽ አስቢ እንጂ። አዎ ልክ ነሽ፣ ዞር ብሎ አያየኝም። የዚህ ቤት ንግስት ደግሞ እኔ ነኝ። እሱን እኮ ነው የምልሽ። በቃ አደርገዋለሁ።
ሰኒ አድርጊው፣ ድፍር በይና አድርጊው። እኛም እኮ ከዚህ በፊት በተደጋጋሚ በመድኃኒት ሞክረናት ነበር። እሷ ናት እንጂ እንደ ድመት 9 ነፍስ ኖሯት አልሞት ያለችኝ። ይኸውልሽ ሰኒ ድፍር በይና አድርጊው። አላማሽን እያስተዋልሽ አድርጊው። እሺ ስለዚህ በቃ ዛሬ ላድርገው? አትፍሪ ሰኒ፣ ዛሬ አድርጊው። ቆይ ከዛስ? ከዛ በኋላማ እንግዲህ ሬሷን ሳይነጋ በጠዋት እናስወግደዋለን። በዚህ ጉዳይ ደግሞ ችግር የለም። እንዲች ብለሽ እንዳታስብ የሚያግዙኝ ሰዎች አዘጋጅቻለሁ። እሺ በቃ ሰዓት የለኝም፣ አሁን ማድረግ አለብኝ። አንቺም ተዘጋጅ። እሺ ጥሩ። እንደዚህ ሲሆን ደግሞ እኔና አንቺ በደንብ እንግባባለን።
ጽናት ሊደርስብኝ ይችላለች። ማንም አይንባክ ማለቴ ቤት ውስጥ የለችም፣ ቤተክርስቲያን ናት። እርግጠኛ ነሽ? አዎ እርግጠኛ ነኝ። በጧት ነው የወጣችው። ቆይ እንዴት ሳትነግረኝ ሄደች? ደበረ? አሁን የሚያሳስብ ነገር ሆኖ ነው? አይ ሁሌ ስላስለመደችኝ ብዬ ነው። እባክህ አንተ እኔ ትሸውደኛለህ እንጂ ፍቅሩ አልወጣልህም። በጣም ነው አይደል የምትወዳት? አልወዳትም። ትወዳታለህ? ኦ ሴትዮ እባክሽ ተይኝ። ሴትዮ? ጭራሽ እኔ ሴትዮ? በዚህ ልክ ነው ማለት ነው የሰለቸው? ባቢ የእውነት በጣም ነው የማዝነው። እሺ ቆይ ምኑን ከምኑ ነው የምታገናኘው? አንተማ እኮ ሁሌም ግልጽ ነበር የምትናገረው። የማይገባኝ ግን እኔ ነኝ። ተያ ሰኒ ደግሞ አታስቸግሪኝ እንጂ ሁለታችንም ዋጋ የምንከፍለው አብረን ለመሆን ነው። አሁን አንተ ላይ ያለኝ እምነት በጣም ነው የቀነሰው። ለምን? ሁኔታ በጣም ነው ግራ የሚያጋባው። ምንም ግራ የሚያጋባ ሁኔታ የለኝም ማኪ። እኔ አንቺ ብቻ ነኝ። ከዚህ በኋላማ አማራጭ የለም። አዎ ከዚህ በኋላ ብትፈልግም አማራጭ የለም። እኔም የምፈልግ አላማ የለኝም። እንደሱ ነው የሚባለው። ይወደዋል። እኔ የምልህ ቁርስ ምን ላዘጋጅልኝ? አንቺ ደስ ያለሽን። ግድ የለም አንተ ምረጥ። የፈለግሽውን አልኩሽ እኮ። አንቺ ብቻ ሰሪው እንጂ እኔ ይመቸኛል። ኦ እንደዚህ በነፃነት መደናነቅ እንዴት ደስ ይላል። ዋ ብቻ ዛሬ እንዳመጣብን። አይዞ ዛሬ እንደምትቆይ ነገር አይኖርሽ። ሄደችው። እንደዛ ከሆነ ጥሩ። እና ዛሬ ኪችን ምግብ ማብሰል አታግዘኝም? ተይ እንጂ ሰኒ፣ ብዙ መዳፈር እኮ ጥሩ አይደለም። አታስባልኩ እኮ። በዛ ላይ የግቢ ቁልፍ አልያዘችም። ደግሞ ቆይታ እንደምመጣም ነገረኛለች። ከመጣች እንኳን በሩን አንኳኩታ ነው የምትገባው። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እንደዛ ከሆነ እንኳን ምንም የሚያስፈራ ነገር የለውም። ስለዚህ በመተጋገዙ ተስማምታል ማለት ነው? በሚገባ ነንድ እባክህ እስኪ እያሱ እባክህ ደጋግመህ ደውልላት እስኪ። አልሰራልኝ እኮ እማዬ። እንዴት እንደ ካልሆነ ወይኔ ልጅ ምን ሆነ ይሆን? እኔ ልጅ እባክህ እንደው እማዬ ብቻ እንዳታስቂኝ። ጽናት ነው እኔ ልጅ ያልሽታለሽው? አዎ ምን ነው? ኧረ ምን እንዲሁ ገርሞኝ ነው። አልገባኝም። ቆይ ምን የሚገርም ነገር አለ? ኧረ እማዬ በቃ በእናትሽ ትንሽ ቀለል አድርጊው። እንዴ ሲጀመር ምን አገባኝ? ቢገባሽ ላንቺ እህትሽ ነበረች። ሁለቷን ቅርጥፍጥፍ አድርገሽ በላሽ እንጂ ጭራሽ። አንቺ ልጅ አሁን ምንም አይነት ወሬ መልስም አልፈልግም። አንቺ ልጅ አትፈታተኝ። እሺ የኔ ልጅ ብቻ የሆነ ነገር ሆነ እንዳይሆን። እኔ የሚያሳስበኝ አሁን እሱ ነው። እሺ ታዲያ ምን እናድርግ? እኔ እንጃ እማዬ። እሺ አሁን ምን እናድርግ? እሺ አሁን ተረጋጊ። መጨነቅ ምንም መፍትሄው ነው። እያሱ ኃጢአትን ተናዝዤ ይቅርታ አድርጋልኝ። አንድ ቀን እንኳን ሳንሳሳቅ አንድ ነገር ከሆነች ራሴን መቼም ይቅር አልለውም። መቼም። እባክሽ ተረጋጊ እማዬ። ምንም የከፋ ነገር አይፈጠርም። አይ የኔ ልጅ ዛሬ እኔ ምንም ደስ አላለኝም። ውስጤ እየተረበሸብኝ ነው። ውስጤን ደግሞ በጣም ነው የማምነው። ያለ ምክንያት እንደዚህ ርበሽሽ አላለብኝም። እሺ ብቻ አንቺ አትጨነቂ። እስኪ ዝም ብለህ ሞክርላት፣ አትሰልች እባክህ። እሺ እማዬ።
ስልኳንም እየሰራ አይደለም እማዬ። ምን ይሻለናል ታዲያ? እኔ እንጃ እማዬ፣ እኔም እኮ በጣም ግራ ገባኝ። በል ተነሳ፣ ጊዜ ማቃጠል አያስፈልግም። ቀጥ ብለን ወደዛ ቤት እንሂድ። እማዬ ምን ትሆናለች? ምን ያከበዳቸው አልመሰላችሁም እንዴ? እሷ እኮ በጣም ትልቅ ልጅ እኮ ናት እንዴ። ምንም እንደማታውቂ አትሆኚ። ጽናት አሁን ላይ የተከበበችው በጥላቶቿ ነው። ምን እንደሚያደርጓት በምንም አናውቅም። ውይ እማዬ ደግሞ በቃ ስልኳ እኮ ዘግቶ ሊሆን ይችላል እንዴ። በቃ ቀለል አድርጉት እንጂ ልጅቷ ላይም ደግሞ አታሞርቱባት። እማዬ ልክ ነሽ። አንቺን ምን እንደሚያደርጉ መገመት በጣም ቀላል ነው። ስለዚህ ተነስ ልጅ፣ ወደዛ ቤት እንሂድ። ወይስ ከተደወለች ደግሞ ዝም ብለን እንጠብቃለን? እንደዛ ይሻላል። አዎ፣ እስከዛ ግን ደጋግመህ ደውልላት እስኪ። እሺ። ለራስሽ እንደ ዛሬ ነፃነት ተሰምቶኝ አያውቅም። እኔ ራሱ አስበዋል። እኔ እናንተ ብቻችንን ስንኖር እዚህ ቤት ያለው ሰላም በጣም ሁሌም የምመኘው ይሄንን ነው። አይዞሽ፣ ሁሉም ነገር ይስተካከላል የኔ ቆንጆ። የሚስተካከል ይመስላል። በደንብ ይስተካከላል እንጂ ትጠራጠሪያለሽ እንዴ? አረ በጭራሽ ባቡዬ፣ አልጠራጠርም። ሁሌም ቢሆን ይሄ ጉርሻ የሚገባው ለኔ ነው። በሚገባ የኔ ቆንጆ። እኔም ብለሽ ወይዬ አንተ መተለኝ ጽኑ ዛሬ ያለ ወትሯ እንዴት ቤተክርስቲያን ልትሄድ ቻለች? ውይ እሱን እንኳን አላውቅም። በእርግጥ ልትሄድ ትችላለች፣ ግን ደግሞ ብዙ የመቆየት ልምድ የላትም ብዬ ነው። ተጨንቃላት ነው? አይ አልተጨነኩም። አትዋሽ፣ ፊት በደንብ ያስታውቃል። ተጨንቃል። ኦሆ ማኪ እረፊ እንጂ፣ ያላሰብኩትን አትገምጪ። ካልክሺ ምን ጨምርልህ? ምንም በጣም በለው በቃኝ፣ ጠግቤያለሁ። ግድ የለም ትንሽ ጨምርልን። አይ በቃ ይምጹ ማኪ። ጽኑ ይቅርታ ማኪ። አይ አንተ ልብ እኮ ጨራሽ እኔ ጋር አይደለም ያለው። ይቅርታ በስህተት ነው። ስህተት ሊሆን አይችልም ይሄ በጭራሽ። ማኪ ቆይ ግን ለምንድን ነው በትንሽ ትልቁ የምትበሳጨው? ነገረ ስራ ሁሉ በጣም ነው የሚያበሳጨው ባቢ። በዚህ ልክ ማኪ? አዎ በዚህ ልክ። እሺ በቃ ይቅርታ። ሁሌ እኮ ነው በይቅርታ የምትሸውደኝ። ቆይ እንደምሸውድሽ ነው የምታስቢው? አዎ አሁን የማዝንብሽ እኔ ነኝ ማኪ። የምሬን እኮ ነው ባቢ። ከዚህ በኋላ እንደዚህ አይነት ቀልድ አልፈልግም። በጣም እያበዛሽ ነው። እሺ ይቅርታ። ወሬኛ ነገር ነሽ። እየሰደብከኝ ነው? ያው እንግዲህ መሆኑ ነው። አረ እሺ ችግር የለውም። አሁን ዛቻና ማስፈራሪያ ያለቀብሽ ይመስለኛል። አረ መቼም አያልቅብኝም። እሺ
አይ ነው ምን ይሻለኛል እንደምን ይሻላል? እማዬ ግን ቆየ መረሽ ነው እንደዚህ ይሆንሻለሽው? በጣም ግን እያትገረምሽ ነው። ምን ማለት ነው ብሌን? እውነቴን እኮ ነው እማዬ። እንግዲህ ከቀደም ጀምሮ እያለቀሽ ነበረ። በቃ እባክሽ ከዚህ በላይ አትዘኝን። ለእሷም እኮ ሞርት ነው የሚሆንባት። አላውቅም ብቻ ውስጤ ፍርሃት ብሎታል። ይቺ ልጅ ሳልከሳት የሆነ ነገር ከሆነች ነው ጉድ የሚፈላው። እማዬ በቃ ምንም አትሆኑ እባክሽ፣ በቃ ተረጋጊ። ትናንትና እኮ ተደዋውለው እኮ ለዛሬ ተቀጣጥረው ነበር። ምን ተገናኝተው ለማውራት ተቀጣጥረው ነበር? ከማን ጋር? ከኢየሱ ጋር? አዎ። ዛሬ ግን ስልኩ አይሰራም። ታዲያ ጥርጣሬ አይፈጥርም? አጋጣሚ ነው። በዛ ላይ እኮ ያው ጽናት እኮ የድመት ነፍስ ነው ያላት ታውቂ የለ። ባደረገው ምን ነው ከዛ ከአውሬዎች ሰዎች እጅ ባስመለጣት። አይዞሽ እማዬ፣ በጣም እርግጠኛ ነኝ። እሺ ምንም አትሆኑ። ኧረ ጽናት ምንድን ነው? ቆይ ምን ሆነሽ ነው? የሆነችው ነገርማ አለ። ኧረ እባክሽ ጽናት፣ እሺ ምን ሆነች ይባላል? እማዬ በቃ እባክሽ ተረጋጊ እያልኩሽ እኮ ነው። ምንም አትሆንም። ምን ይሻላል በእናትሽ? ምን ይሻላል ብለሽ ነው እማዬ? ደግሞ አላየችውም ይሆናል። እያሱ ምን አዲስ ነገር አለ? ምንም ነገር የለም እማዬ። አሁንም ስልኩ አይሰራም። በቃሽ፣ ምንም እዚህ ጊዜ ማቃጠል አያስፈልግም። ና እንሂድ። ብንሄድ ነው የሚሻለው። ልከተላችሁ ታዲያ? እኔም አይ አንቺ እዚሁ ሁኚ። ይሻላል? አዎ ይሻላል። አንቺ እዚሁ ሁኚ። አንቺ አታስፈልግም። እንሂድ። ምን የሆነ ነገር ምን ሽው እንዳላት ብቻ ነው የማየገር አይገባኝ። መጣች መሰለኝ። ቤተክርስቲያን ሄድኩ ብላ ነበር። ቆየች። ምን ነው? እኛ ምን አገባን? አሪፍ ጊዜ አሳልፈናል። ይልቁንስ አሁን ሂጂና ክፈችላት። በሚገባ እንጂ። ለማንኛውም እኔ ላይ ነኝ። መኝታ ቤት ልሂድ። ትችላለሽ። ከመኝታ ቤት አልወጣም ብላ እንድታስብ ነው። ልክ ነው። ግባ በቃ። እሺ። እኔ የምልህ ይሄ ቀን ታዲያ መቼ የሚደገም ይመስላል? መድገም ብቻ አይደለም እንኖረዋለን። እወዳለሁ። እኔም ደግሞ ቶሎ ክፈችላት። ስንቆይባት ልጠረጥር ትችላለች።
መጣሽ እንዴ? አዎ መጣሁ። ምን ነው? ውይ የኔ ነገር ፀሐይ ላይ አስቆምሽ አይደለ? ነይ ግቢ። እሺ ጽኑዬ የምትፈልጊው ነገር አለ እንዴ? ምንም የምፈልገው ነገር የለም። አመሰግናለሁ። እሺ